ደመራው ተደምሮ መስቀሉ ደርሷል። መስቀል ሲመጣ ተክሎ ደመራ ሁሉም በደጁ ሽቦ ሲያበራ የጎመን ምንቸት ተሸኝቶ የገንፎ ተጋብዟል። መልካም በዓል። ሲመጣ ለማመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን ሰላም ጤና ይስጥልኝ እንደምን አርፍዳችኋል። እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ እንላለን። ከተረታ 97.6 ኤፍኤም እንግዲህ በምዕራፍ 1 ባልደረቦቻችን ቆንጂት ተሾመና አበበ ተገኘ ከአድማጮቻችን ጋር ከማለዳው ጀምሮ ቆይታ አድርገዋል። አሁን ደግሞ በምዕራፍ 2 ብርቱካን ዋልተንጉስና እኔ ንጉሱ በሪሁን ከቴክኒክ ክፍል ባልደረባችን ተመስገን ተስፋዬ ጋር አብረን በጋራ እስከ ረፋዱ 4 ሰዓት አሁን ቆይታ የምናደርግ ይሆናል። መልካም እንግዲህ ከዚህ ሰዓት ጀምሮ እስከ ረፋዱ 4 ሰዓት ጥሩ የበዓል መረጃዎችን የተለያዩ ሀሳቦችን ወደ እናንተ የምናደርስ ይሆናል። እንግዲህ እናንተም ያላችሁበትን እንዴት እያከበራችሁ እንደሆነ የመስቀልን በዓል በየአካባቢው በመላው ኢትዮጵያ የምትገኙ ውድ አድማጮች እየደወላችሁ እንዴት እያሳለፋችሁ እንደሆነ ብትነግሩን ደስ ይለናል። ስልክ ቁጥሮችን አስታውሳችሁ በ0116 66 35 82 አሊያም ደግሞ በ0116 68 46 22 ላይ በቀጥታ እየደወላችሁ የእናንተን የበዓል ድባብ ብታስታውሱን በምናብ ብታስቃኙን እጅግ ደስ ይለናል። አዎ የእንኳን አደረሳችሁ መልእክቶቻችሁንም ለወዳጅ ዘመዶቻችሁ ማካፈል ትችላላችሁ። የተለያዩ በዓሉን የተመለከቱ መሰናዶዎችን ወደ እናንተ እያደረስን መረጃዎችን እያካፈልናችሁ ሞቅ እንዳለ እስከ ረፋዱ 4 ሰዓት የሚቀጥል ይሆናል። በነገርሽ ላይ ብርቱካን በትላንትናው ዕለት የደመራ በዓል ሲከበር በቦታው በመስቀል አደባባይ ነበርኩኝ ለስራ። በምሽት በነበረን የትርታ ልዩ የዋዜማ ፕሮግራም ላይም በቀጥታ ከቦታው ያለውን ድባብ ለአድማጮች እያደረስን ነበርና በጣም ደማቅ ፕሮግራም በዓል ነበረ። በቦታው የነበረው የተለያዩ የውጭ ሀገር ብዛት ያላቸው ጎብኚዎችም የታደሙበትና በጥሩ ሁኔታ የተከበረ በዓል ነበር። የደመራ በዓል በጣም በርካታ ቁጥር ያለው ሰው ነበር በቦታው የተገኘው። የውጭ ሀገር ጎብኚዎችንም የማውራት እድል ገጥሞኝ ነበር። ከፖርቹጋል፣ ከአሜሪካ ኒው ጀርሲ ጨምሮ ከተለያዩ ሀገራት ከኤዥያ ሀገራት ህንድን ጨምሮ ቻይና፣ የተለያዩ ሀገራት የመጡ በጣም በርካታ ቁጥር ያለው ጎብኚዎች በቦታው ታድመው በዓሉን እየተከታተሉ ነበረ። በጣም በተለይ ለመጀመሪያ ጊዜ በዓሉን የታደሙት ደግሞ ልዩ የሆነ ትዕይንት፣ ልዩ የሆነ ፌስቲቫል፣ በጣም ልዩ አጋጣሚ እንደሆነ እየገለጹ ነበር። መስቀል እንግዲህ እንደሚታወቀው በዩኔስኮ የተመዘገበ የማይዳሰስ ቅርስ ተብሎ ብዙ የዓለም ቱሪስቶችን ወደ ኢትዮጵያ እንዲገቡ የሚያደርግ በዓል ነው። እንግዲህ እንዳልከው አንተም ንጉሱ በመስቀል አደባባይ እጅግ በጣም ደማቅ ነበረ። ትላንት ምሽትም እኛ ከስቱዲዮ እንደወጣንም ምሽቱን በየሰፈሩ ደመራው ተለኩሶ አዲስ አበባ በጣም ውብና ደማቅ ሆና ነበረ ያመሸችው። እጅግ በጣም ደስ ይል ነበረ። አድማጮችም በትላንትናው ዕለት እየደወሉ በየአካባቢው እንዴት የደመራ በዓልን እያከበሩ እንደሆነም ለኛ አጋርተውን ነበር። የመስቀል ደመራ በዓል እንግዲህ አከባበሩ እንዴት ይመስላል የሚለውን ደግሞ የተወሰኑ መረጃዎችን ወደ አድማጮች እናደርስ። የመስቀል ደመራ በዓል በኢትዮጵያ የክርስትና እምነት ተከታዮች ዘንድ ንግስት እሌኒ ግማደ መስቀሉን ከማግኘቷ ጋር በማያያዝ የሚከበር በዓል ነው። መስከረም 16ና መስከረም 17 ቀን የሚከበረው የደመራና መስቀል በዓል ከሃይማኖታዊ አስተምህሮውን ባለፈ ባህላዊ ትውፊቱ የጎላ በመሆኑ በአብዛኛው ኢትዮጵያ ዘንድ የሚናፈቅ ጭምር ነው። ደመራና መስቀል የአንድነት፣ የፍቅር፣ የይቅርታ
አብሮነት፣ የምስጋናና የተስፋ እሴቶች የሚገለጹበት ባህላዊና ሃይማኖታዊ ክብረ በዓል ነው። እንግዲህ እንዳልሽው ቀደም ብሎም በተባበሩት መንግስታት የሳይንስ የትምህርትና ባህል ተቋም ዩኔስኮ መዝገብ ውስጥ በዓለም ቅርስነት ከተመዘገቡ የማይዳሰሱ ቅርሶች መካከልም አንዱ ነው። በተለያዩ ቦታዎች በተለያዩ ሀገራችን ክፍሎች ያለው የበዓሉ አከባበር ምን ይመስላል የሚለውን እንቃኛለን። እንግዲህ በኢትዮጵያ በልዩ ሁኔታ መስቀል የሚከበርባቸው ቦታዎች አሉ። በተለይ ደግሞ እንግዲህ መስቀል ሲባል መስቀልን በጉራጌ ብዙ ማህበረሰብ ከተለያዩ አካባቢዎች ወደ ጉራጌ ዞን በመሄድ ያከብረዋል። እንግዲህ በጉራጌ ዘንድ መስቀል ከሁሉም በላይ ከሁሉም በዓላት የበለጠ በናፍቆት የሚጠበቅ እንደ አውራ በዓል ሆኖ ይቆጠራል። እንግዲህ በመስቀል ወደ ቤተሰቦቹ ያልሄደ በመስቀል ያልተሰበሰበ እጅግ በጣም ሌላ ትውስታን የሚፈጥር ነውና እንግዲህ በዓሉ የተራራቁ ቤተሰቦች የሚገናኙበት የፍቅር የደስታ እንዲሁም ደግሞ የእርቅ በዓል ነው። ለበዓሉም አመቱ ሙሉ ዝግጅት ይደረጋል። እንግዲህ እኔም አንድ ወቅት ላይ ሄዶ የመካፈል አጋጣሚ እድሉን አግኝቼ ነበረ። በጣም እጅግ ደስ የሚል በዓል ነው። እንግዲህ አባወራው ሰንጋ ለመግዛት እማወሯ ደግሞ ማጣፈጫውን ለማዘጋጀት የተለያዩ ክትፎችን፣ ቅመማ ቅመሞችን፣ ቅቤዎችን በማዘጋጀት ወጣቶች ደግሞ ደመራውን በማዘጋጀት ቹቦውን ለማዘጋጀት ልጆች ምርቃት ለመቀበል የራሳቸውን ይዘጋጃሉ። በተለይ ደግሞ በጉራጌ ዞን በመስቀል በዓል በጣም ልዩ ከሚያደርገው ነገርና እኔም በቦታው ተገኝቼ ያየሁት ነገር የምርቃት ስነስርዓቱ እጅግ በጣም ነው የሚያስደስተውና መስቀል በጉራጌ በጣም ልዩ ነው። መስቀል በጉራጌ ምን እንደሚመስል ነበር እንግዲህ መረጃውን ያስቃኘሽን። በጎፋ ደግሞ ምን ይመስላል የሚለውን መረጃዎችን እየተመለከትኩ ነበር። በጎፋ ዞን በጎፋና ኦይዳ ብሔረሰቦች ከሚከበሩ አያሌ ባህላዊ በዓላት መካከል የመስቀል በዓል አንዱን ቀዳሚ ቦታውን የሚይዝ እንደሆነ ነው የሚነገረው። የበዓሉ ስያሜ በጎፋ ብሔረሰብ ጋዜ ማስቃላ ሲባል በኦይዳ ብሔረሰብ ደግሞ የኦ ማስቃላ በመባል ይጠራል። በዓሉ በክዋኔ ደረጃ በሁለቱ ብሔረሰቦች በአብዛኛው ተመሳሳይ እንደሆነ ነው የሚነገረው። ወርሃ መስከረም ሲገባ በጎፋ ብሔረሰብ የዓመት መለወጫ በዓል የሚከበርበት ወቅት ሲሆን በዚህም የአዲስ ዓመት ማብሰሪያ ምልክቶች ብቅ ብቅ ማለት ይጀምራሉ። አካባቢው በብሔረሰቡ አጠራር ቤላ ጭሻ ወይም በአደይ አበባ ጋራው ሸንተረሩ አቆጥቁጦ ሲያሸበርቅ በብሔረሰቡ ዘንድ በስፋት ከሚታወቀው ምርት በዋናነት ጤፍን በጊዜው ከአረም ነጻ የሚያደርጉበት ሰብሉ አብቦ የሚደምቅበት ወቅት መሆኑ ነው። የመስቀል በዓል በተለይ በሁለቱ ብሔረሰቦች ዘንድ እንደ ዘመን መለወጫም ተደርጎ ይወሰዳል። መስቀል በጎፋ እንግዲህ ትልቅ ትርጉም እንዳለው ነው የሚነገረው። ጥሩ እንግዲህ መስቀል በጋሞ ደግሞ ምን ይመስላል የሚለውንም ለአድማጮች እናስቃኛቸዋለን። መስቀል በጋሞ ዮ ማስቃላ በመባልም ይጠራል። እንግዲህ በጋሞዎች ዘንድ በየዓመቱ በጉጉት የሚጠበቀው ልዩ የዘመን መለወጫ በዓል በመስከረም ወር አጋማሽ ላይ ቅበላውን አከባበሩን ይጀምራሉ። እንግዲህ ይህም በዓል ደግሞ ዮ ማስቃላ በመባልም ይጠራል። መስከረም ወር የመጀመሪያው ቀን በጋሞ ዞን ሂንጊጫ ተብሎ የሚጠራ ሲሆን ይህም አዲሱን ዓመት ለመቀበል ዝግጅት የሚደረግበት ቀን እንደሆነም ይታወቃል። እንግዲህ በጋሞዎች ዘንድ ዓመቱን ሙሉ ገንዘብ በመቆጠብ በዓሉን በድምቀት ለማክበር ዝግጅት ይደረጋል። ወንዶች ለበዓሉ የሚሆን ሰንጋ መግዣ፣ የልጆች ልብስ መግዣ እንዲሁም ደግሞ ጌጣጌጥ ማሙያ፣ እናቶች ደግሞ ለቅቤ፣ ለቅመማ ቅመም፣ ለባህላዊ ምግቦችና መጠጦች እህል መግዣ የሚሆንን ገንዘብን ያስቀምጣሉና እጅግ በጣም ደስ የሚል ነው አይደለም? በዓሉ ዝግጅቱ በራሱ የተለየ ድባብ ይሰጠዋል እና በጋሞ ዞን ዮ ማስቃላ በዓል ለሰው ልጆች ብቻ ሳይሆን ለእንስሳትና ለአዋፋትም ጭምር ነው ተብሎ ይታመናል። እንግዲህ በበዓሉ ዕለት እንስሳትም የራሳቸውን የቻለ ምግብ ይቀርብላቸዋል እና በእለቱ ምግብ ከሰው አልፎ ለእንስሳትና ለአዋፋትም የሚትረፈረፍበት እለት እንደሆነም ይነገራል። እንግዲህ ለከብቶችም የግጦሽ መሬት በየአካባቢው ይከለልላቸዋልና እጅግ በጣም ደስ ይላል። እንግዲህ በዓልን ስናከብር በመተሳሰብ በመከባበር በፍቅር በአንድነት በሰላም ነውና ይህ ደግሞ ከሰው አልፎ ለእንስሳትና ለአዋፋት የሚራራበት የሚታሰብበት በዓል እንደመሆኑ መጠን እጅግ ደስ ይላል። በተለያዩ አጋጣሚዎች የተጣሉ ታርቀው የተራራቁ ዘመድ አዝማዶች ወዳጆች ተሰባስበው በዓሉን በጋራ እያከበሩ
የጋሞ ማስቃላ በዓል መገለጫ ነው። እንግዲህ በጣም ደስ ይላል። ወደ ጋሞ ሄደን ይሄን ያህል ብለናል። በሀዲያም በዓሉ በትልቅ ቦታ ተሰጥቶት እንደሚከበር ነው መረጃው የሚያሳየው። የክረምቱ ወራት አልፈው መስኩ በልምላሜና በአደይ አበባ ሲያሸበርቅ በሀዲያ ትልቅ ዝግጅት ይደረጋል። ያሆዴ መስቀላ ያሆዴ ማለት እንደ ብሔሩ የባህል ሽማግሌዎች ትርጓሜ እንኳን ደስ አላችሁ የሚል የብስራት ትርጉም ያለው ሲሆን መስቀላ ማለት ደግሞ ብርሃን ፈነጠቀ ማለት ነው። በመሆኑም ያሆዴ መስቀላ ብርሃን ፈነጠቀ እንኳን ደስ አላችሁ የሚል ትርጉም እንዳለው ነው እንግዲህ የባህል ሽማግሌዎቹ የሚናገሩት። በዓሉ በወርሃ መስከረም 16 የሚከበር ሲሆን ወሩ ብርሃን፣ ብሩህ ተስፋ፣ ሰላም፣ ፍቅር፣ ረድኤት፣ በረከት የሚሞላበት ተምሳሌት ወር ተደርጎ ይቆጠራል። የሀዲያ አባቶች ከባለቤቱ የከረመች ነፍስ በያሆዴ መስቀላ ትነግሳለች የሚል ብሂል አላቸው። የሀዲያ አባቶች እንደ ዘመን መለወጫ የመጀመሪያ ቀን አድርገው በመውሰድ ማንኛውም አይነት ክስተት ከዚያ ጋር አያይዘው እንደሚቆጥሩ ይነገራል። እንግዲህ የመስቀል በዓል አከባበር በኢትዮጵያ በተለያዩ ቦታዎች ምን ይመስላል የሚለውን በአጭሩ ወደ አድማጮቻችን አደረስን። እንግዲህ አድማጮቻችን በተለያየ ቦታ ሆነው ያደምጡናልና ቀደም ሲልም ስልክ እየተቀበልኩ ነበር። ከተለያዩ ቦታ ነው ሲደወልን የነበረው። አሁንም አድማጮች በያሉበት ምን እንደሚመስል ድባቡ ሊነግሩን ይችላሉ። ወደ ኋላ ላይ ሀሳብ አስተያየቶቻቸውን ሰብሰብ አድርገን ለአድማጮች የምናደርስ ይሆናል። 0116ን በማስቀደም በ684622 እንዲሁም በ663582 ሊደውሉልን ይችላሉ። መልካም እንግዲህ እንዳለው እኛ በጥቂቱ ነው እንጂ የገለጽ ነው። በተለያዩ በኢትዮጵያ ክፍል በልዩ ድምቀትና በልዩ ሁኔታ በዓላቶች ይከበራሉ። ትርታ 97.6 ኤፍኤም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ በዓሉ የደስታ እንዲሆንላችሁ ይመኛል። መልካም በዓል። ትርታ 97.6 ኤፍኤም ከልቡ የቀረበ አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። የ2018 የመስቀል በዓል ልዩ ፕሮግራማችን ነው በማድመጥ ላይ የምትገኙት። ብርቱካን ዋልተ ንጉስና ንጉሱ በሪሁን በቀጥታ እያስተናገድናችሁ አሁንም ቆይታ እናደርጋለን። የመስቀል እንግዲህ በዓል አከባበር ምን ይመስላል የሚለውን አድማጮችም እየደወሉ ሀሳብ አስተያየቶቻቸውን እያደረሱን ነበር። ከተለያየ አካባቢ እየደወሉ ነበረ። በዓልን እንዴት እያሳለፉ እንደሆነም ነግረውናል። ከቤተሰብ ተለያይታችሁ እያከበራችሁ ያላችሁም እኛ አብረናችሁ ነን እያል ነው። እንግዲህ በዓል ብዙ ጊዜ ላይመች ይችላል። ስለዚህ ባለንበት ተደስተን ነገ ደግሞ ሌላ ቀን ነው በማለት ብሩህ ተስፋን ይዘን ቀጣዩን ዓመት ደግሞ በፍቅርም እንደምናከብር ተስፋ እያደረግን በዓሉን ማክበር ይኖርብናል። እንግዲህ በተለያየ የስራ አጋጣሚም የሚኖሩ ይኖራሉ። የፖሊስ እንዲሁም ደግሞ የጤና ባለሙያዎች፣ የተለያየ አሽከርካሪዎች በመንገድ ላይ ያሉም ይኖራሉ። እንግዲህ በዓሉን በመተሳሰብ እንዲሁም በፍቅር ብሩህ ተስፋን በመሰነቅ ማክበር እንደሚገባም ነው። እንዴት ነው የመስቀል በዓል የሚለውን ደግሞ እናንተም አካፍሉን፣ ደውሉልን፣ መልእክትም ላኩልን በ0116663582 ላይ ወይም ደግሞ በ0116684622 ላይ በቀጥታ ብትደውሉ የእናንተን ሀሳብ አስተያየት እንቀበላለን። እኛም ወደ ኋላ ላይ ባለን ሰዓት መልእክቶቻችሁን፣ ሀሳብ አስተያየቶቻችሁን ወደ እናንተ መልሰን እናደርሳችኋለን። መልካም እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ በድምቀት ከሚከበሩ በዓላት መካከል የመስቀል ደመራ በዓል በየዓመቱ መስከረም 16 ቀን በደማቅ ሁኔታ ይከበራል።
እንግዲህ በትላንትናም በቦታው ላይ ነበርኩና በቦታው የተለያዩ በስነ ስርዓቱ ላይ የሰንበት ትምህርት ቤት መዘምራን ሊቃውንት ሃይማኖታዊ ህብረ ዝማሬን በማቅረብ በድምቀት ተከብሯል። ቀጣዩ መሰናዷችንም ወደዚሁ ይወስደናል። ባልደረባችን ብርቱካን ዋልተ ንጉስ ናት ያዘጋጀችልን። በተለይም ደግሞ ለዚህ ለመዝሙር በሚቀርብበት ሰዓት የሚደረጉ ዝግጅቶችን በተመለከተ ከሰንበት ትምህርት ቤት ተማሪዎችና ከሃይማኖት አባቶች ጋር ቆይታ አድርጋ ተከታዩ መሰናዶ አዘጋጅታልናለች። እሱን ተከታትለን መልሰን እንገናኛለን። የመስቀል በዓል በመላው ዓለም በክርስቲያኖች ዘንድ በተለያዩ ሃይማኖታዊ በሆኑ መንገዶች በድምቀት የሚከበር በዓል ነው። በሀገራችን ደግሞ የመስቀል ደመራ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድና በኢትዮጵያ ካቶሊክ ቤተክርስቲያን ዘንድ ንግስት እሌኒ ግማደ መስቀሉን ከማግኘቷ ጋር በማያያዝ የሚከበር በዓል ሲሆን የአንድነት፣ የፍቅር፣ የይቅርታ፣ የአብሮነት፣ የምስጋናና የተስፋ ሴቶች የሚገለጹበት ባህላዊና ሃይማኖታዊ ስርዓቶች ይከናወኑበታል። መስከረም 16 እና 17 ቀን የሚከበረው የደመራና መስቀል በዓል ከሃይማኖታዊ አስተምህሮም ባለፈ ባህላዊ ትውፊቱ የጎላ በመሆኑ በአብዛኛው ኢትዮጵያውያን ዘንድ በጉጉት የሚጠበቅና የሚናፈቅ ሃይማኖታዊ በዓል ነው። በድምቀት የሚከበረው የመስቀል በዓል በተባበሩት መንግስታት የሳይንስ የትምህርትና ባህል ተቋም በዩኒስኮ መዝገብ ውስጥ በዓለም ቅርስነት ከተመዘገቡ የማይዳሰሱ ቅርሶች መካከል አንዱ ነው። እልኔ ንግስት ካሰሰት መስቀሉ እንባቆም ነብዬ ዘአንከረ ገብሮ እንባቆም ነብዬ ዘአንከረ ገብሮ። ለዚህም በዓል ከመላው ዓለም ቱሪስቶች በበዓሉ ለመታደም ወደ ኢትዮጵያ ይተማሉ። የመስቀል በዓል በሁሉም የኢትዮጵያ አካባቢዎች በልዩ ድምቀት ከሚከበሩት በዓላት መካከል አንዱ ሲሆን እንደየአካባቢዎቹ ባህልና ትውፊት መሰረትም በተለያዩ ሃይማኖታዊና ባህላዊ ሁነቶችም ይከበራል። በአንዳንድ አካባቢዎች ደግሞ እንደ ዘመን መለወጫም ይቆጠራል። በዓሉ የአንድነት፣ የፍቅር፣ የይቅርታ፣ የአብሮነት፣ የምስጋናና የተስፋ ሴቶች የሚገለጹበት ሃይማኖታዊ ክብረ በዓል ሲሆን በተለያዩ የሀገሪቱ አካባቢዎች በደማቅ ሁኔታ ይከበራል። በኢትዮጵያ ዋና መዲና በሆነችው አዲስ አበባ ከተማ ደግሞ በመስከረም 16 ቀን በመስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ለመስቀል ችቦ እያበሩ በዓሉን በድምቀት ያከብሩታል። ቤዛነ 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 ለእለ አመነ ቤዛነ ጠላትን ድል መንሻ ቤዛነ ርስትን መውረሻ ቤዛነ ሞትን ማሸነፊያ ቤዛነ መከራን ማለፊያ ቤዛነ ሰላምን ማወጃ ቤዛነ የህይወት ማስረጃ። ለመሆኑ ወጣቶች በህብረ ዝማሬ ፈጣሪያቸውን ለማመስገን ከብዙ ቀናት አስቀድመው የሚዘጋጁት ዝግጅት ምን ይመስላል በማለት በተለያዩ ደብራት ተዘዋውረን የቤተ ክርስቲያን አገልጋዮችን አነጋግረናል። መጋቤ ሐዲስ አባ ስራት ቀለም ይባላለሁ። ከዚህ ቦታ 31 ዓመቴ ነው ከተቀጠርኩ። ደብረጽዬ ቅዱስ ራኤል ይባላል ቦታው። ትልቅ ገናና መልአክ ነው። እንግዲህ እኔ እዚህ ቦታ ላይ በ1987 ዓመት ነው የተቀጠርኩ። አሁን 31 ዓመቴ ነው። የሐምሌ መድኃኒዓለም ሰው ቤተ ክህነት ይወስናል። በቃ ልብሴን የራሴን ልብስ ለብሼ ፈረጅያን ሁሉን አንጀ ለብሼ ስንት ዓመት አገለግል። አንደኛው ደግሞ የኡራኤል ሰንበት ትምህርት ቤት በአንደኛ በመጨረሻ ድረስ የሚያበረክት ሰውን ሰሙት የለ ያንን እስመ ለዓለሙን የኪራኮስንና የሌን እየተናገረ በደንብ አድርጎ እየተናገረ እና እንባቆም ነቢይ ዘአንከረ ገብሮ እሌኒ ንግሥት ሐሰሰት መስቀሉ
ወለእውርኒ ዘከሰተ አይኑን አበራለት ማለት ነው። ወለሰይጣንኒ ዘቀጥቀጠ ኃይሎ ይላል። ማርያም ድንግል ጸሎቶ በከርሳ ወአድኃነት ኩሎ ይልሻል። ይሄ ሰላሙ ነው። እነዚህ እንትኖች የሚሉት እንደው ከጫፉ ከምስጢሩን ነው ገልጬ ነጓኙ ከመጣው ረጅም ነው እና በእንዲህ ያለ አይነት አገልግሎት ያለን ነን። ባጨለማ መስቀሉኛ የመስቀል በዓል ሲከበር በዋናነት የሚከበረው ወይም ደግሞ የሚታሰበው ብዙ ሰው ህሊና ውስጥ የሚመጣው የደመራ በዓሉ ነው። በዓለም አቀፍ ደረጃም በዓሉ በዩኔስኮ ተመዝግቦ ስላለ ደግሞ አሁን ላይ በጣም በብዙ ህዝብ ዘንድ በጉጉት የሚጠበቅ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ደግሞ በዓሉን በድምቀት የሚከበረው ጥልን በመስቀሉ ድል ያደረገበትም ስለሆነ ዲያብሎስ ያፈረበት ክርስቲያኖች ደግሞ ደስታን ያገኙበት ተስፋን ያገኙበት ስለሆነ ማለት ነውና ከዛ አንፃር በጣም በታላቅ ሁኔታ የሚከበር በዓል ነው ማለት ነው። በመንፈሳዊ አገልግሎት እንግዲህ ላለፉት 20 ዓመታት ከዛ በላይ እንደሆነ ጊዜ ከህፃንነት ጀምሮም ስለሆነ ስናገለግል የነበረው 20 ዓመታት ያህል አገልግያለሁ እንዳጠቃላይ ማለት ነው። ያው ከጀመርኩበት ጊዜ ጀምሮ በተለያየ የእድሜ ደረጃ በተለያየ አገልግሎት ይሁን እንጂ የዛን ያህል አገልግያለሁ። ጥልን በመስቀሉ ገደለ ጥልን በመስቀሉ ገደለ በመስቀሉ ለሰው ልጅ ሰላምን አደለ በመስቀሉ ለሰው ልጅ ሰላምን አደለ። እሺ ስሜ አብነት አለማየሁ ይባላል። እድሜ 19 ነው። በቃሊቲ አንቀጸ ብርሃን ካቴድራል መብዛን ሰንበት ቤት ተማሪ ነኝ። እዚህም በ15 16 ዓመታትን አገልግያለሁ። አሁን ደግሞ በመስቀል ጥናት እየተሳተፍኩ እገኛለሁ ለ3 ዓመት። መስቀል ጥናት ያው በጣም ደስ የሚል ጥናት ነው። ከብዙ ደብራቶች ጋር የምንገናኝበት ጥናት ነው። ብዙ ጓደኞችን እህት ወንድሞችን የምናፈራበት ጥናት ነው። ለ20 ወይ ለ16 17 ቀናቶች እናጠናለን። ያው ከዚህ ከደብራችን ስንጀምር ያው የመስቀል ጥናት ስም ይወጣል። በዋና አባላቶች መስቀል ጥናት ስም ይወጣል። ከዛ በኋላ ያው ስማችን ወጣ አልወጣ እሱም አንድ ራሱን የቻለ ቴንሽን ጭንቀት አለው። ከዛ ስማችን ከወጣ ወደ ጥናቱ ቦታ እንሄዳለን። በጣም ደስ የሚል ጥናት ነው ያለው እዛ። ከብዙ ደብራቶች ጋር እንገናኛለን እንዳልኩሽ። አስጠኞች ይኖራሉ። የመስቀል መዝሙራት እናጠናለን፣ ትርኢቶችን እንሰራለን። በቃ ልምዶችን እንለዋወጣለን ከሌሎች ደብሮች ጋር ማለት ነው። ከዛ በተጨማሪ ደግሞ ያው አቴንዳንስ አለ። አቴንዳንሳችንን እናስይዛለን። ማርፈድ ምናምን ይኖራል። የተለያዩ ቅጣቶች ይኖራሉ። ክረምት አካባቢ ስለሚኖር ስላረፍድ በዝናብ እንቀጠቀጣለን ምናምን እና በጣም ደስ የሚሉ ልምዶችን እንለዋወጥበታለን፣ እንማማርበታለን። ለ3ኛ ዓመት ጊዜ አገልግያለሁ። ከዚህ በኋላም ለሚመጣው አገለግላለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ። የጌታ መስቀል መመኪያችን ተቀሯል ቀረም ተገኘልን። ስሜ ማዕዶት ለገሰ ይባላል። ደብራችን ቃሊቲ አንቀጸ ብርሃን ቅድስት ማርያም ካቴድራል መብዙኃን ሰንበት ትምህርት ቤት ነው። የመስቀል በዓል እንትን ለማለት አሁን እኛ በተለይ እዚህ ደብራችን ላይ ባለው ህፃናት ክፍል ሆነን አሁን እኔ እንደ ሰንበት ትምህርት ቤት ኦልሞስት 10 ዓመት ምናምን ይሆነኛል። ያው የመስቀል በዓል ሲባል ሁላችንም ጭንቅላታችን ላይ የሚመጣልን ትልቅ ድምቅ ያለ በዓል ነው። አንድም ደግሞ ከጌታችን የጌታችን ኢየሱስ ክርስቶስ ከሚከበሩ አቤት በዓላት ውስጥ አንደኛው ነው። እንደ ሰንበት ትምህርት ቤት ከምናደርጋቸው ዝግጅቶች ውስጥ ብዙ ዝግጅቶችን እናደርጋለን። እዚህም በደብራችን የምናከብረው በዓል አለ። እንዲሁም ደግሞ በመስቀል አደባባይም ደግሞ አባላትን ለከምናከብረው በዓል አለ። ደብራችን ላይ በሚደረገው በዓል ላይ ከምንዘጋጀው ዝግጅቶች ለምሳሌ ያሬዳዊ ወረቦችን እናቀርባለን። መዝሙር ጥናቶች ይኖራሉ። ያው በዛ መሀል ፈተናዎች አሉ።
ከዛ ውጪ ደግሞ ያው እንደ ሰንበት ተማሪ አቴንዳንሶች የስም አወጣጥ እንትኖችን ስናይ ከብድ ያለ እንትን አለ ማለትም ያው መንፈሳዊ አገልግሎት ነው በፍቅር እንትን የሚባል ነው ግን አጠቃላይ እንትኑ አሁን ስም ይወጣል ለምሳሌ አሁን ስም ሳይወጣ ሲቀር ከባድ ስሜት አለ የሆነ ለመናገር የአገልግሎት ስም ማለት ነው ኦሬዲ አሁን መስቀል የሚገለገለው በመስከረም ወር ስም ነው የመስከረም ወር ስም ሲለጠፍ እዛ ውስጥ ስምን ማጣት ማለት ከባድ ስሜት ያለው ነገር ነውና ከዛ አንፃር ከባድ እንትን አለው በቃ እንዴት ነው ዝማሬው እኮ ዝማሬ ነው ዝም ብለን በነጠላም እናዘምረው እንችላለን ግን የክብር ልብስ የሚሰጠው ደግሞ የራሱን የቻለ የባሉን ድምቀትም አለ የሚሰጠን ደግሞ ደስታም አለና ከዛ አንፃር ከፍተኛ እንትን አለ ከዛ ውጪ ግን እንደ ክፍላት እንትን ሲባላው ክፍላቶች የክብር ልብሶቹን ከእንትን ከማዘጋጀት ጀምሮ ከዛ ይመስጠት እንትን አለ ለምሳሌ መስቀል አደባባይ ነው በመለብሰው ነጭ በነጭ እንትን ነው የምለብሰውና ያንዱን የክብር ልብስ ቀሚሱን ለብሳለን ያንዱን የክብር ልብስ ድግድጋቱን ለብሳለን አደባልቀን ነጭ ለማድረግ ብለን እንደምንለብሰውና ከዛ አንፃር እንደዚህ ያለ አሁን በቅርብም ኦልሞስት ሮም ምናምን ላይ ይመስለኛል ደግሞ ፈተና አለ ወረብን ካላለፍን አናቀርብም ነውና እንደዛ አሁን የመዝሙር ፈተናም አለ እነዚህ ነገሮች ስናስበው ከበድ ይላል በቃ ራስን ለማዘጋጀት ብዙ ጥረቶችን እንትን ይላል ያው እንደተባለው ባሉ ትልቅ በዓል ነው ለሱ በደም ዝግጅት እናደርግበታለን ግን በመሃል ያው እንዳልኩት ፈተናዎቹ ስማ ወጣጡ ምናምን በተመለከተ ብዙ ፈተናዎች ይኖራሉ በስንት ብለን ንግስቲቱ አለኒ በጣም የታደለች በጣንቲስ ተመርታ መስቀሉን አገኘች መድኃኒት ስትፈልግ ኪራቆስን ይዛ መስቀሉን አገኘች የዓለሙን ቤዛ በዚህ በመስቀል አገልግሎት እንዳጠቃላይ በዜማ መሳሪያዎችም ደግሞ በገና ስፔሲፊካሊ በገና ላይ ነው ማገለግለው እና ከ2009 አካባቢ ጀምሮ 8 ዓመት አካባቢ ያው በዚህ የመስቀል ደመራ በዓል ላይ የተሳተፍኩኝ ይገኛለሁ። ስሜ አለምፀሐይ ምናለ እባላለሁ። ከቂሊንጦ ስላሴ አበብዙኃን ሰንበት ትምህርት ቤት ነው የመጣሁት። መስቀል ሳጠና 4 ዓመት ሆኖኛል። በጣም ደስ የሚል ቆይታዎች ነው ያሉን መስቀል ጥናት ላይ። እንደነገርኩሽ 4 ዓመት ብቻ ነው የተሰለፍኩት እና ቀድመን በቃ ልክ ከክረምት ሲገባ ጀምሮ ስነ ምግባራችንን እናስተካክላለን እንድንላክ ማለት ነው። መስቀል አትላኩ የምንባልበትን ነገር በሙሉ እያስተካከልን ነው የምንሄደው። በቃ ለሌሎች አገልግሎቶች እኔ በዚህ ልክ አልጓጓም ማለት አገልግሎት ነው ግን ደግሞ እዚህ ጃቴ መተን የምናጠናው ቆይታው ራሱ በጣም ነው ደስ የሚለው። ያቺ 25 ቀናት ከለቱ በተጨማሪ ደግሞ ያቺ 25 ቀናት በጣም ብዙ ተማሪ ትተዋወቂበታለሽ። እንደ ስራ አመራር ራሱ ስለ ስራሽ የምታወሪበት ጓደኛ የምታፈሪበት ከሌሎች ደብራት ሰንበት ተማሪዎች ጋር በቃ ኮሙኒኬት የምታደርጊበት ነው። በጣም ነው ደስ የሚለው በቃ እና እንደውም ዘንድሮ እህቴም ተቀላቅላለች እና በጣም ነው ደስ የሚለው በቃ የሆነ ቅሪ አይልሽም በቃ ፍቅር ነው የሚያስይዝሽ ታውቂያለሽ። ረባሽ አለ በዛውም ልክ ጨዋ አለ በጥዋጭ አለ አስቸጋሪ አለ በቃ ሰልፍ የሚያበላሽ አለ በቃ እሱ ሰልፍ የሚያበላሽው ሲቆጣ እኛም እንደነግጠው ድንጋጤ አለ በቃ በጣም ነው ደስ የሚለው። መልካም እንደው የልጅነት ትዝታዎች መስቀል ሲመጣ ምን ትዝታ አለ? እንግዲህ መስቀል ሲመጣ ልጆች ሆነን መንፈሳዊ አገልግሎትን ሳንጀምር የነበረው የደመራ ማዘጋጀት ሁኔታው ቀደም ተብሎ ነው የሚጀመረው። ከበዓሉ ወይም ደግሞ የፍልሰታ በዓል ከተከበረ በኋላ ለደመራ የሚሆነውን እንጨት በየጫካው በየሜዳው ሊገኝ በሚችልበት ቦታ ሁሉ እየዞርን የምንፈልግበት የነበረው ሁኔታ ነው ያለው። አገልግሎት ከጀመርኩ በኋላ ግን የፍልሰታ ጾም እንዳለቀ ትልቁ የሚደረገው በመንፈሳዊ እንትን ለዚህ ለመስቀል ዝማሬዎችን ማጥናት ረጅም ጊዜ የሚወስድ ስለሆነ ወረቦችን ማጥናት ላይ ተሳትፎ እንዲደረጋል። በጣም ብዙ ዝማሬዎች ነው የሚዘመረውና እዛ ላይ እናሳልፋለን። ከዛ በኋላም ደግሞ ልክ ደመራው ከተደመረና ሰዓቱ ከደረሰ በኋላ ስርዓተ ጸሎት በሚደረግበት ጊዜ አባቶች በቦታቸው ካህናት፣ ዲያቆናት ሁሉም እንደሚገባው በደረጃ ከሆነ በኋላ ሰንበት ተማሪውም ደግሞ በቦታው በመሆን ጸሎቱ ከተደረሰና የሚጠበቀው ስርዓት ከተፈጸመ በኋላ ሰንበት ተማሪዎች በዙሪያው እየዘመሩ ደመራው በአባቶች እንዲለኮስ ከተደረገ በኋላ
ዝማሬ ይዘምራል። ከዛ በኋላም በጣም በጉጉት እስከዛሬም ድረስ ያው የሚጠበቀው በብዙ ኢትዮጵያውያን ዘንድ ደመራው ከተለኮሰ በኋላ ወዴት ይወድቃል የሚለው ነገር ከዛ በኋላ ከወደቀ በኋላም ደግሞ እስከ መጨረሻው ድረስ ቆይቶ ያን ጸሎት የተደረገበት ደመራ እንደመሆኑ ደግሞ ተቀብተን እምነት ይዘን ለመሄድ በጣም ብዙ ጉጉት ነበርና ያንን እናደርጋለን። ብዙ ትዝታዎች አሉ። ያው ነው እንኳን ስነግርሽ በመናጠና ጊዜ ብዙ ጊዜ ቀን 8 ሰዓት አካባቢ ነው የምንሄደውና ወደ ጥናት ፀሐይ ይኖራል ምናምን ከዛ ደግሞ ዝናቡም ይኖራልና ባቴና ሳርፍደን ዝናብ የተቀጠቀጥኩበትን አረሰውም። ከዛ ውጪ ተማሪ ፊት እንቆማለን። ዛልሹ ዛቤ ተቀጠቀጠን ሁሉም ተማሪዎች ፊት እንቆማለን። በሰልፍ ጊዜ ደግሞ ፊት ለፊት ቆመሽ የመዘመር አይነት ነገሮች አሉ እና ያው ደስ ይላል፣ በጣም ደስ ይላል። ያቆጣቶቹም የደስታ ናቸው። በዛ ላይ እንግዲህ ያሉ ትዝታዎች በጣም ብዙ ናቸው። ግን ከብዙ በጥቂቱ ብዙ ጊዜ እንደ በጣም የሚገርም ትዝታው አንድ ዝናብ አይወድም በገናችን እና በገና ይዘን ስንሄድ ብዙ ጊዜ እንዳጋጣሚ ሆኖ ዝናብ ይዘንባል እና ዝናብ ሲዘንብ የምንጠለልበት መንገድ በጣም ይገርመኛል እና በገናውም ደግሞ ምንም አይሆንም ዝናብ ከዘነበ በኋላ እሱ እንደ አንድ ገጠመኝ ነው። ከዛ በተጨማሪ ብዙ ጊዜ 3-4 ጊዜ እንደዚህ የበሬ ሰልፍ ላይ በሬ እንደዚህ ሲረብሽ ነበረ። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር ልዩ ልዩ ትዝታዎች አሉን። ብቻ ደስ የሚሉ ብዙ ነገሮችን እናሳልፋለን። ሞሮፍ ደግሞ መስቀል ሲመጣ አዲስ ጫማ የምንገዛው ነገር ምክንያቱም ክፍት ጫማ ማድረግ አይቻልም፣ ስሊፐር ማድረግ አይቻልም እና ሽፍን ጫማ ስለሆነ በየአመቱ ወላጅ የምናስቸግረው ነገር ሽፍን ጫማ ይገዛልን እያልን እና ትምህርት ቤት ስንገባ ራሱ በዚህ ልክ ጫማ እናስገዛምና ትዝታይ እኔ ሜቢ አገልግሎት ሳንጀምር በፊት ነው ህፃናት ጋር ያያለን ማዕከላዊያን ክፍል ሳንገባ በፊት በጣም ጭቅጭቅ ነበር። በቃ እኛ የሚመስለን የቀይ ክብር ልብስ ካለ ለምን አያስለብሱንም ሁላችንም ነው የምንለውና በቃ ንብረት ክፍሉ ጋር መተን እንዴት ነው የሆነ እንደ ቁልጭ እያለ እናያቸዋለን እና እነሱ ደግሞ ያው ስርዓት ነው። ከዛ አንፃር አያስለብሱንምና ትዝ ይለኛል የመጨረሻው ቀጣይ አመት ማዕከላዊ ልንገባ ያውና አረኩ ቀጣይ አመት እኮ እንገባለን ምና አይቻልም ብሎም በቃ ጓደኞቻችን ማዕከላዊ ነበሩ እነሱ ያገለግሉኛ ቁጭ ብለን ምናምን ነገር ከዛ ግን የሆነ ሰዓት ድረስ ተደበርን። ከዛ ግን ደግሞ የበዓሉ እንትን ውስጥም እንገባለን ገብተን እዛ ጋር ደግሞ የበዓሉ እንትን እንዳለና ይሄ ሳናገለግል እንትን ያልበዛ ተል ደግሞ የመጨረሻ አመት ትታወሰኛለች። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ ለማለት ነው። ለሀገራችን ለኢትዮጵያ ፍጹም ሰላም እንዲስጠልን ቅድስት ቤተክርስቲያናችንንም ይጠብቅልን ተዋህዶ ሃይማኖታችንንም በሰላም ይጠብቅልን። እንግዲህ ደግሞ ሁላችንም ህዝበ ክርስቲያኖች መስቀሉን በሰላም አሳልፈን በሰላም ወደ ቤታችን እንገባበት በዓል ያርግልን ለማለት አመሰግናለሁ። ሰንበት የማይማሩ ወንድሞቼ ሰንበት እንዲማሩ ከዛ ውጪ ደግሞ የእግዚአብሔርን ቃል የሚያውቁበት ስለሆነ ወደ ሰንበት ቤት እንዲገቡ እግዚአብሔርን እንዲያገለግሉ ቃሉን እንዲያውቁ አስተላልፋለሁ እና ደግሞ እንኳን ለመስቀል በዓል በሰላም አደረሳችሁ ማለት ፈልጋለሁ። በመስቀል ደመራ በዓል የቤተ ክርስቲያን አገልጋዮች በተለያዩ የህብረ ዝማሬ ላይ በመሰለፍ በዓሉን በድምቀት እንደሚያከብሩና በዓሉ ብዙ ትዝታዎችን ወደ ኋላ መለስ ብለው የሚያስታውሱበት እንደሆነም ነግረውናል። እንደው ለመሆኑ እናንተስ የመስቀል በዓል ትዝታችሁ ምንድነው? አርማችን መስቀል ነው ከፍ ያለበት ክርስቶስ ኢየሱስ የተሰቀለበት አናፍርም በወንጌል ከዳኑት ወገነን ከሳሻችን ወድቋል ጥንተ ጠላታችን ትርታ 97.6 ኤፍኤም ላይ ትገኛላችሁ። ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። የ2018
የመስቀል በዓል ልዩ መሰናዷችንን ነው በማድመጥ ላይ የምትገኙት። መልካም እንግዲህ አብራችሁን ስለሆናችሁ እጅግ እናመሰግናለን። መስቀል በዓል እንዴት ነው የሚለውን አሁንም ደውሉልን፣ አድርሱን። እንኳን አደረሳችሁ መልእክት ካላችሁም ለወዳጅ ለዘመዶቻችሁ የእንኳን አደረሳችሁ መልእክቶቻችሁን በስቱዲዮ ስልክ ቁጥሮቻችን እየደወላችሁ ማጋራት ትችላላችሁ። አዎ በኢትዮጵያ የተለያዩ ክፍሎች የመስቀል በዓል አከባበር ምን ይመስላል የሚለውን የተለያየ መረጃ እያደረስን ነበረ። ቀደም ሲልም እንዳልከው ንጉሱ የተለያዩ ቦታዎች አቅንተን ነበረ በምናብ። አሁን ደግሞ በጠንባሮ እና በዶንጋ ብሔረሰቦች መስቀል እንዴት ይከበራል የሚለውን እናያለን። መሳላ በከምባታ ጠንባሮ በዶንጋ ብሔረሰቦች ዘንድ በየዓመቱ የሚከበር በዓል ነው። እንግዲህ በዓሉ በከምባታ ሕዝብ ዘንድ ትልቅ ስፍራ የሚሰጠው ታላቅ የዘመን መለወጫ በዓል ሲሆን የአሮጌው ዓመት ማብቂያና የአዲሱ ዓመት መጀመሪያ የመሸጋገሪያ በዓል ነው። እንግዲህ መሳላ ማለት ታላቅ ማለት ነው፣ መጀመሪያ እንደማለት ሲሆን በዓሉ ከአሮጌው ወደ አዲስ ከጨለማ ወደ ብርሃን በመሸጋገር እንዲሁም መሸጋገራችን የሚያሳየን ነው። እንግዲህ በከምባታዎች 11 ወራት በስራ ካሳለፉ በኋላ የመጨረሻውን 1 ወር ለበዓሉ ያውሉታል። የመጀመሪያዎቹን 15 ቀናት ደግሞ በበዓሉ ዝግጅት፣ ቀሪዎቹን ቀናት ደግሞ በሐሴት በመዝናናት በመጫወት በጋራ የሚያሳልፉበት በዓል ነው። እንግዲህ ቅድም እንዳለውም በዚህ በዓልም በአብሮነት በፍቅር በመተሳሰብ የሚያከብሩት በዓል ነው ማለት ነው። ወደ ሌላኛው ስናልፍ ደግሞ ወደ አዲግራት እናቀናለን። በአዲግራት ከተማ በተለያዩ ዝግጅቶች ይከበራል የመስቀል በዓል። የከተማዋ ነዋሪዎች የመስቀል ደመራ ዕለት በተለያዩ አቅጣጫዎች ችቦ ለኩሰው ወደ ደመራው ቦታ በማምራት ዋናው ደመራ እስኪለኮስ ድረስ በደመራው ዙሪያ እየተጫወቱ ይቆያሉ። በበዓሉ መዳረሻ ሳምንት አካባቢ እናቶች በአካባቢው ተወዳጅ የሆነውን ባህላዊ ምግብ ጥህሎና ሌሎች ባህላዊ ምግቦች ከጠጅ ጋር ያዘጋጃሉ። በተመሳሳይ አባወራ ወንዶች ደግሞ ለእርድ የሚሆኑ በሬዎችንና በጎችን እንዲሁም ለልጆች አልባሳትን ከመግዛት ባለፈ በቤት ውስጥ የሚያስፈልጉ ነገሮችን የማሟላት ኃላፊነት ይወጣሉ። ሌላኛው የመስቀል ደመራ በዓልን በአዲግራትና በአካባቢው ሲከበር ለየት የሚያደርገው ነገር በበዓሉ ሳምንት ከብቶች የሚመገቡት ሳር ሁሉ በጋራ ነው የሚሆነው። የበዓሉን መዳረስ ተከትሎ እስከ በዓሉ ማግስት ድረስ ልጃገረዶችና ወጣት ወንዶች የተለያዩ ዜማዎችን በማዜም ይጫወታሉ፣ ይጨፍራሉ። በአዲግራትና በአካባቢው የሚከበረውን የመስቀል ደመራ በዓልም በተለያዩ የኢትዮጵያ አካባቢዎችና በውጭ ሀገራት የሚገኙ የአካባቢው ተወላጆች ወደ ስፍራው በመምጣት ይታደማሉ። እንግዲህ በተለይም የሀገር ውጭ የሚገኙ ቱሪስቶችም በብዛት የሚገኙበት እንደሆነ ነው የሚነገረው። አድማጮቻችንም በተለያየ ቦታ ሆነው እያደመጡን እንደሆነ ቀደም ሲልም በስልክ መስመሮቻችን እየደወሉ ሀሳብ አስተያየቶቻቸውን እያደረሱን ይገኛሉ። አሁንም 0116ን በመጠቀም በ68 46 22 እንዲሁም በ66 35 82 ላይ በቀጥታ በመደወል ሀሳብ አስተያየቶቻችሁን የበዓል ድባቡ እናንተ አካባቢ ምን እንደሚመስል ከዛም ባለፈ ደግሞ እንኳን አደረሳችሁ ማለት የምትፈልጉት ወዳጅ ዘመዶች ካሏችሁ መልእክቶቻችሁ መድረስ ትችላላችሁ። እንዲሁም ደግሞ የበዓል ትዝታዎቻቸውንም ቢያካፍሉን ደስ ይለናል። እንግዲህ በዓል ሲመጣ የተለያዩ ወደ ኋላ መለስ ብለን አሮጌውን ዓመት ምን እንደነበርም በትዝታ ብዙዎቻችን የምናሳልፍበትም ወቅት አለና እንዴት ነው 2018 የመስቀል በዓልን እንዴት እያሳለፋችሁ ነው? ያለፈው ዓመትስ ምን አይነት ትዝታ ይኖራችሁ ይሆን የሚለውን ማካፈል ትችላላችሁ። እንግዲህ በቀጣይም በሌላ መረጃም የምንጠብቃቸው ይሆናል። ስለ መስቀል ወፍም እናወራለን። ወደ ኋላ ላይ ተመልሰንም ስንመጣ ምናጋራቸው ይሆናል። አዎ ስለ መስቀል ወፍ መረጃ ይዣለሁ እያልሽ ነበር። ስለዚህ አሁን ይቅረብላቸው። በጣም አሪፍ። እንግዲህ ኢትዮጵያን ለየት የሚያደርጋት የኢትዮጵያ የዘመን መለወጫ ምድር አብባ ምድር በአረንጓዴ ሳር ለምልማ የዘመን መለወጥም እሷ ራሷ ትነግረናለች ተፈጥሮም እና ኢትዮጵያ ውስጥ እንግዲህ እጽዋትን፣ አዝርትን፣ አትክልትን አይተን ዘመንን እንለካለን። እንግዲህ በገጠራማው ክፍልም ስናቀና በአደይ አበባ ጋራ ሸንተረሩ ተሞልቶ ወንዞች ጠርተው
ዘመኑን መለወጡን ያመለክቱናል። እንግዲህ መስቀልና አዲስ ዓመት ሲነሳ መስከረም ወር እጅግ እንቁ እና ደስ የምትል የብሩህ ተስፋ መገለጫ ወርም እንደሆነች ነው። እንግዲህ አደይ አበባንም ስንመለከት አደይ አበባ ከሐምሌ ከነሐሴ ጀምሮ በሚጥለው ኃይለኛ ዝናብ የአየር ሁኔታን ያማከለ ሆኖ በኢትዮጵያ ውስጥ ብቻ እንደሚበቅልም ነው የሚነገረው። እንግዲህ መስቀልም ሲመጣ ከደመራው ጋር አብሮ አደይ አበባዎች ይታሰራሉ። በዚህ አጋጣሚም እናንተም ያለውን ነገር እስኪ ስለ አደይ አበባም ያላችሁን ሀሳብም ታካፍሉናላችሁ። ብዙዎቻችን እንደው አደይ አበባ ኢትዮጵያ ውስጥ ብቻ ነው የሚበቅለው ወይስ በመላው ዓለም ይበቅላል የሚለውንም እናንተም ሀሳባችሁን አጋሩን። እንግዲህ ሌላኛው ደግሞ እንደው አንዳንዴ ሰው ጠፍቶ ሲመጣ የት ከርመ ነው እንደ መስቀል ወፍ ብቅ ትላለህ የሚባል ነገር አለና እንደው ስለ መስቀል ወፍ ያላችሁን አስተያየት እንደው ስለ የመስቀል ወፍ ለመሆኑ ምን ማለት ነው የሚለውን ታጋሩናላችሁ አድማጮቻችን። በስቱዲዮ ስልክ ቁጥሮቻችን በ0116 66 35 82 ላይ አሊያም ደግሞ በ0116 68 46 22 ላይ እየደወላችሁ ሀሳብ አስተያየቶቻችሁን አጋሩን። እንግዲህ የተለያየ ትውስታም ይኖረናል። አዎ እንግዲህ ቀደም ሲል በተለያየ የኢትዮጵያ ክፍሎች የበዓሉ አከባበር ምን እንደሚመስል እያስቃኘናቸው ነበረ። በተለይም ደግሞ ወደ አዲግራትም የበዓሉ ድባብ ምን እንደሚመስል አድማጮች እያደረስናቸው ነበረ። በተለይ በቅርብ በወጡ መረጃዎች የመስቀል ደመራ በዓል በተለይ ወደ 21 ሜትር ቁመት የሚረዝም መስቀል ለከተማዋ ውበት እንደሆነ ይነገራል። አዲግራት ላይ 21 ሜትር ከፍታ ያለው የመስቀል ቅርጽ እንደሚገኝ ነው። እዛ ከፍታው ላይ ደግሞ በድምቀት እንደሚከበርም የተገኙ መረጃዎች ያሳያሉ። አባወራ ወንዶች በተለይ ለእርድ የሚሆኑ በሬዎችን፣ በጎችን፣ የተለያዩ አልባሳትን ከመግዛት ባለፈ በቤት ውስጥ የሚያስፈልጉ ነገሮችን የማሟላት ኃላፊነትን የሚወጡበት በዓል ነው። ሞቅ ደመቅ ብሎ የሚከበር ነው በአዲግራትና አካባቢው። የደመራ በዓል ጨምሮ የመስቀል በዓል አሁን ላይ የቱሪስት መስህብ እየሆነ መምጣቱን ነው ያገኘናቸው መረጃዎች የሚያሳየው። አብራችሁን ስለሆናችሁ እጅግ እናመሰግናለን። በጣም ጥሩ ጊዜ እያሳለፋችሁ እንደሆነም ተስፋ እናደርጋለን። እንግዲህ ቀደም ሲል ብዙ ነገሮችን አውርተናል አይደል ንጉሱ? አዎ እንግዲህ መስከረም 16 እና 17 የሚከበረው በተለይ በትላንትናው ዕለት የተከበረው የደመራ በዓልን እንዲሁም በዛሬው ዕለት በተለያዩ ስነስርዓቶች እየተከበረ ያለውን የመስቀል በዓልን አንስተን ከአድማጮች ጋር ቆይታ እያደረግን እንገኛለን። እንግዲህ ደመራና የመስቀል የአንድነት፣ የፍቅር፣ የይቅርታ፣ አብሮነት፣ የምስጋናና የተስፋ እሴቶች የሚገለጹበት ባህላዊና ሃይማኖታዊ ክብረ በዓል ነው። እንግዲህ በተለይ በዓላት ሲከበሩ በተለይ የደመራ በዓል ደግሞ በዓለም የቅርስነት በዩኔስኮም የተመዘገበ እጅግ በጣም በርካታ ቁጥር ያለው የሀገር ውጭ ቱሪስቶች ጭምር የሚሳተፉበት በዓል ነው። እንግዲህ ቀደም ሲልም ብዙ ብለናል። እንግዲህ ደግሞ መስቀል ሲመጣ አደይ አበባ ፍክት ይላል። ከመስከረም ወር መጀመሪያ በበለጠ በመስቀል ወቅት አደይ አበባ ፍክት ይላልና እንደው አደይ አበባ ለምን በመስከረም ወር ብቻ የሚለውን ብናነሳም ጥሩ ነው። እንግዲህ አውሮፓውያን ከዘመን መለወጫ ሳምንት በፊት በሚከበረው የገና በዓል ወቅት እንግዲህ በመፈራረቅ የሚከሰተው በረዶ በጉጉት ይጠበቃል በአውሮፓውያን ዘንድ። እንግዲህ ወደ ኢትዮጵያ በረዶ ከጎደለ ቅር ይላቸዋል። እኛ ደግሞ አደይ አበባ ፍክት ብሎ ምድሩን ካልሞላው አዲስ ዓመት የመጣ አይመስለንምና እንግዲህ በመስከረም ወር ተፈጥሮ የምትለግሰን አደይ አበባ በናፍቆት እየጠበቅን በአደይ አበባ አሸብርቀን ልጆችም ህጻናትም አደይ አበባን ይዘው ይጨፍራሉ። እንግዲህ አደይ አበባ እንደውም ባለቅኔው መንግስቱ ለማ የአደይ አበባን መፍካት መምጣትና የመስቀል ወፍን እንዲህ ብሎ በቅኔ ተጫውቶልናል። የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል ብሎ ባለቅኔው መንግስቱ ለማም በግጥም
እንዲህ ብሎልናል። መስቀል አበባ ነው ውብ አበባ፣ አደይ አበባ ነች ውብ አበባም ብሎልናልና እንደሚታወቀው ኢትዮጵያ እንግዲህ ከ870 በላይ የወፍ ዝርያዎች አሏት ስትሆን 18 የትም ዓለም የማይገኙ ብርቅዬ አዋፋት መገኛ ነች። ከዚህም ውስጥ እንግዲህ የመስቀል ወፍ ወይም ደግሞ ተራ ወማይ አንዷ ነች። ተራ ወማይ ትባላለች። ስሟም እንግዲህ ምግቧን እንደ ልብ ስለምታገኝ ትታያለች፣ ላባዋን ትቀያይራለች። በዚህ ጊዜ እንግዲህ አዲስ ላባ ደምቆ ይታያል። እንግዲህ የመስቀል ወፍ ላይን ያበቃት የመስከረም ውበት ነው ይባላል። የመስቀል ውበት ሚስጥር አበቦች ናቸው ይባላል። የመስከረም ውበት መስከረም ምድር በአበቦች ቀለም አዲስ ልብስ የምትለብስበት ወቅት ነው። አደይም እንደ መስቀል ወፍ የመስከረም ጌጥ ናት። እንግዲህ በኢትዮጵያ ብቻ የሚገኘው አደይ አበባ ዝርያ የእድገት ጊዜውን ሲጨርስ የሚሞት ሲሆን ፍሬውን ብቻ መሬት ውስጥ ተቀብሮ የሚቀር እንደሆነም ነው የሚነገርለት። ሌሎች ግን ግንዳቸውን ወይም ስራቸውን ተርፎ የሚቀርበትም አጋጣሚ ነው ያለው። እንግዲህ ስለ መስቀል ወፍ ይህን ያህል ካል ደግሞ እናንተም ደግሞ የምታካፍሉን ነገር ይኖራል። አዎ ልክ ነሽ ብርቱካን። በተለይ ይህ ብቻ አይደለም፣ እንደ መስቀል ወፍ የሚወዱት ሰው ደግሞ ከዓይንም ሲጠፋ ምንድነው እንደ መስቀል ወፍ ይባላል አይደል? የመስቀሉ እንደውም አንድ ዘፈንም አለ። የመስቀል ወፍና አንቺ ልጅ ያው ናችሁ በአመት አንድ ጊዜ ብቅ ትላላችሁ። የድምፃዊው በዚህ ግጥም በአመት አንድ የላያት እንስት የተዜመ ነው። የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ እንዲል ገጣሚውም አንቺ እንዳነሳሽው የሁለቱን በወረሃ መስከረም ብቅ ማለታቸውን ይገልጻል። አንድ ሰው ለረጅም ጊዜም ጠፍቶ ቆይቶ ድንገት ሲከሰት ምን ነው የመስቀል ወፍ ሆንክ ይባላል። እኛም ይሄን አንስተን ስለ መስቀል ወፍ መረጃዎችን አደረስናችሁ። ውድ አድማጮቻችን ያው እንግዲህ ማለዳ 12 ሰዓት ከ30 ሲል ጀምሮ በአበበ ተገኘና ቆንጅት ተሾመ የተለያዩ መረጃዎችን እያቀረቡ እስከ ረፋድ 2 ሰዓት ከ30 ቆይታ አደረጉ። ብርቱካን ዋልተ ንጉስና እኔ ንጉሱ በሪሁን ደግሞ ከ2 ሰዓት ተኩል በምዕራፍ 2 ተቀብለን እስከ አሁኑ ሰዓት አብረናችሁ ቆይታ አደረግን። በዚህ ሁሉ ቆይታችን ደግሞ ሲኒየር ቴክኒሻናችን ተመስገን ተስፋዬ አብሮን ነበረ። መረጃዎቻችን ጋር የተሰናሰኑ ምርጥ ሙዚቃዎችን ለአድማጮች እየጋበዘልን ነበር ቆይታ ያደረገው። ከልብ እናመሰግናለን። አድማጮችም ከኛ ጋር ቆይታ ስላደረጉ በጣም በጣም እናመሰግናለን። ምን አማረሽ የሬዲዮ ፕሮግራም በልዩ የመስቀል በዓል መሰናዶ ከ4 ሰዓት እስከ 6 ሰዓት ቆይታ የሚያደርግ ይሆናል። እኛ ግን መሰናዷችን በዚሁ እናጠናቀቃለን። ቀደም ሲል ስለ መስቀል ወፍ እያወራን ነበርና በዚህ ሙዚቃ እንሰነባበት። ውድ አድማጮች ስለተከታተላችሁን እናመሰግናለን። ቀሪ ትርታ ሬዲዮ ፕሮግራሞች አምረው ደምቆ ይቀጥላሉ። መልካም በዓል።